ኪራ እኔ አላምንም ልጅ ካልተወለደልኝ እያለ ነው ማለት ነው። ምን አስቦ ነው ማለት ነው? የታየው ነገር አለ እንዴ? እኔም እሷ እርጉዝ ትመስለኛለች። ብቻ ግን ጥርጣሬ ነው። እሱም ደግሞ መኪና ላይ ታክሲ ላይ የምታምር ቆንጅዬ ልጅ አይቻለሁ ካልወለድሽልኝ እያለ ለዛው ምርጥ ስም ነበር ያወጣላት ለልጁ ማለት ነው። ይሄን ያህል ነው እንግዲህ የልጅ ፍቅር የያዘው ማለት ነው። አሁን ላይ ኪራ ወደ ማስተዋል ወደ ማሰብ እየተመለሰ ነው ብዬ አስባለሁ። በፊት ላይ እያሰባቸው ያሉት ነገሮች በጣም መጥፎ ነገሮች ነበሩ። አሁን ላይ ግን ለቤተሰቦቹም ለራሱ ማሰብ ጀምሯል። ስለ ልጅ ካሰበ ኦሬዲ ስለ ኑሮ እያሰበ ነው ማለት ይቻላል። ራሱን ከማጥፋት ተመልሷል ብዬ አስባለሁ ማለት ነው። ሰኒም ደግሞ እንግዲህ ፍቅር ነገር ያዝ ሳያረጋት አይቀርም ከክብሮም ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ነባሮች እንኳን በሰላም መጣችሁ ብያለሁ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ ሳታረጉ እንዳታልፉ። አዳዲስ በራሴ በቪዲዮ መጥቼ ስለምሰራላችሁ እስከዛው ድረስ ደግሞ ድራማዎችን ነው የምሰራው ማለት ነው። እስከሚመቻችልኝ ድረስ በድራማው መጣለሁኝ። እናንተም ደግሞ ድራማውን ስለምትወዱት ይሄንን ቻናል ሰብስክራይብ አድርጉ ማለት ነው ውዶቼ። እና እንግዲህ ናሆምም እናቱ እየደወለች ሰርግ መደረግ አለበት፣ ሰርግ መደረጉ ልጅም መወለድ ያለበት እያለች በጣም ብዙ ነገሮችን እያነሱበት ነው ያሉት። ናሆሜ በፊት በነበረው በመጥፎ ጸባይ ነበረበት። ሴቶቹን በጣም እንትን የሚል በቃ በጣም ዱርዬና መጠጥ የሚጠጣ በጣም መጥፎ ጸባይ ያላቸው ልጆች ነበሩ ማለት ነው። ዩኒቨርሲቲ ላይ ባሉበት ሰዓት ኪራና ናሆሜ በጣም መጥፎ ጸባይ የነበራቸው ልጆች ናቸው። ስለዚህ በመጀመሪያም ድራማው ክፍሎች ላይ ወደ መጀመሪያ ክፍል ላይ አይታችሁ ከሆነ መጥፎ ጸባይ ያላቸው ልጆች ነበሩ። ሴቶችን የሚያማርጡ ከአንዷ ሴት የሚሉ ነበሩ ማለት ነው። በዚህ የተነሳ ትምህርቱን በደንብ ስለማይከታተል ናሆሜ ከአባቱ ጋር ተጣልቶ ነበረ በዚህ ጸባይ የተነሳ ማለት ነው። ስለዚህ እስካሁንም ድረስ እንግዲህ አባቱና ናሆም አልታረቁም። ቤትም መጥቶም እንግዲህ የልጁንም እንትን አላየም ማለት ነው የናሆሜ አባትና። ግን አሁን ላይ ሰርግ መደረግ አለበት፣ የአንድ ልጃችን ነው እሱ ብቻ ነው ልጄ፣ ስለዚህ ወግ ማረግህን ማየት ፈልጋለሁ፣ ልጅህን ማየት ፈልጋለሁ እያለች እናቱ በጣም እያስጨነቀችው ነው ማለት ነው። ይሄ ነገር እንግዲህ ለነሱ ከባድ ይሆናል ብዬ አስባለሁ። በተለይ ደግሞ ለምሩ በጣም ከባድ ነው የሚሆንባት ማለት ነው ቤተሰቦች። ምክንያቱም ይህንን ነገር ማሰብ ሳትፈልግ አይደለም ወይንም ደግሞ ሳታስበው ቀርታ አይደለም። ግን ደግሞ ይሄንን እርግዝና ቢፈጠር ግን ለሷ ላይ ህይወቷ በጣም አደጋ ነው ማለት ነውና ለዛ ነው። እና እንግዲህ ደግሞ ኪራ ልጅ ካልወለድሽልኝ መኪና ላይ የምታምር ቆንጆ ያንቺን የምትመስል ልጅ አየሁኝ መወለድ ያለበት ልጅ እንዲወልድልኝ እፈልጋለሁ እያለ ነው። ይሄንን ካለ ወደ አይምሮ እየተመለሰ ነው፣ ማሰብ ጀምሯል ማለት ነው ኪራ ማለት ነው ቤተሰቦች። ራሱን ከማጥፋት ተመልሶ አሁን ላይ ወደ ህይወት ተመልሶ ራሱን በቃ ለመኖር እያሰበ ነው ማለት ይቻላል። እና ስለዚህ ውዶቼ ክብሮም ደግሞ እንግዲህ እንደምንም ብሎ ቀስ ብሎ ሰኒን እያሳመናት ነው ብዬ አስባለሁ። ሰኒ አሁን ላይ ያለችበት ሁኔታ በጣም ከባድ ነው። ስለ ፍቅር፣ ሰው ጋር አብሮ ስለ መኖር፣ ስለ ብዙ ነገር ስታስብ የምታስበው በፊት እህቷ ያሳለፈችውን ህይወት፣ እሷም ያሳለፈችውን ህይወት ነው የምታስበውና እህቷ ላይ የደረሰው መጥፎ ነገር አሁንም እሷ ላይ የሚደርስ እየመሰላት በጣም ፈርታለች። አይምሯ ላይ የፈጠረባት ጫና ወይንም ደግሞ ተጽዕኖ በጣም ከባድ ነው። በተለይ ደግሞ ከመጀመሪያ ስታድጉ እያያችሁት ያደጋችሁት ነገር በእናንተም ህይወት ላይ የሚመጣ ስለሚመስላችሁ በጣም ተስፋ ተቆርጣላችሁና ሰውን መቅረብ አትፈልግም። እህቷም ቢሆን ሰውን እንድትቀርብ አታረጋትም። ምክንያቱም ትጎጃለሽ፣ አንቺ ስስ ነሽ፣ ልብሽ ይሰበራል ነው የምትላትና ግምቻ ግን አሁን ላይ ክብሮምን እየቀረበችው ስለሆነ አብረው እየተስማሙ ከመሰዳደብና ከማለት ከመጣላት አልፈው ቆመው እስከ ማውራት እስከ መግባባት ደርሰዋልና ቀጣይ ላይ ደግሞ የኔ ፍቅር መባባል ይጀምራሉ ብዬ አስባለሁ። ፍቅር እንዲህ ነው የሚያደርገው እንግዲህ ምንም ማድረግ አይቻልም። አም ሶሪ ማለት ነው አይደል እንዴ? ስለዚህ ለዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የጽናትና የኪራ ወዳጆችም ደግሞ በላይ ካሳውቁኝ